ጤና ይስጥልን እንደምንቆያችሁ ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ የሰዓቱን ዘገባዎች ይዘን ቀርበናል። በቆይታችን በክረምት ወቅት የሚከበሩ በዓላትን የቱሪዝም መዳረሻ ለማድረግ እየተሰሩ ስላሉ ስራዎች በአጀንዳነት በስፋት እንመለከታለን። ሌሎች ዘገባዎችንም አካተናል። ዘገባዎቹን እየመራው ዮሐና መኮንን ከመላው ስቱዲዮና የስርጭት ባለሙያዎች ጋር ከእናንተ ጋር ቆይታ አደርጋለሁ። ከኛ ጋር ቆዩ። ቀዳሚ ወዳደረግነው ዘገባ አልፋለሁ። አፍሪካ ለህይወት አስፈላጊ በሆኑ መሰረታዊ የጤና ምርቶች ላይ ራሷን መቻል አለባት ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ኢትዮጵያም በመድኃኒት በሕክምና መሳሪያና በምርምር ዘርፍ የሀገር ውስጥ አቅሟን እያሳደገች መሆኗን የገለጹት ደግሞ የጤና ሚኒስትሯ ዶክተር መቅደስ ዳባ ናቸው። ድልነሳ መንግስቴ ተጨማሪውን ይዟል። 13ኛው የምስራቅ አፍሪካ የጤና አገልግሎት ፌዴሬሽኖች ጉባኤና ዓለም አቀፍ አውደ ርዕይ ተጀምሯል። የምስራቅ አፍሪካን የጤና ኢኮኖሚ መገንባት ጽናትና የመቋቋም አቅም በሚል መሪ ሀሳብ እየተካሄደ ያለውን ጉባኤ የከፈቱት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ዛሬ ሉዓላዊነት ማለት የህዝባችንን ጤና መጠበቅ መቻል ነው፣ በሺዎች ኪሎ ሜትር ርቀት ላይ ባለ የአቅርቦት ሰንሰለት ላይ ሳንመሰረት ለአንዲት እናት እንክብካቤ ማድረግ መቻል ነው ሲሉ ተናግረዋል። ሉዓላዊነት ማለት ልጆቻችን የሚፈልጓቸውን መድኃኒቶች ማምረት መቻል ነው። የጤና ባለሙያዎቻችንን ማሰልጠንና እንዲቆዩ ማድረግ መቻል ነው። ቀጣዩን ወረርሽኝ ለመቋቋም የቀረው ዓለም አፍሪካ እርዳታ ታገኝ ወይም አታገኝ ብሎ ውሳኔ እስኪሰጥ ድረስ ሳንጠብቅ መቻል ነው። እንዲሁም ችግርን ብቻ ተቋቁመው የሚያልፉ ሳይሆን ለህዝባችን የሚያገለግሉ እድል የሚፈጥሩና የአፍሪካን ብልጽግና የሚያስፋፉ ስርዓቶችን መገንባት መቻል ነው። ለዚህም ነው የዚህ ጉባኤ ጭብጥ ጽናት የምስራቅ አፍሪካን የጤና ኢኮኖሚ መገንባት በወቅቱ የመጣና እጅግ አስፈላጊ ሆነው። ጽናት ማለት ካለፈው ቀውስ ተመልሰን መቆም ብቻ ማለት አይደለም፣ ለሚቀጥለው ቀውስ መዘጋጀት ማለት ነው። በራሳችን አቅም እርምጃ ለመውሰድ አቅም መገንባት ማለት ነው። እንዲሁም ጤናን ከተጋላጭነት ታሪክ ወደ የአፍሪካ ኃይል ምንጭነት መቀየር ማለት ነው። መንግስትና የግሉ ዘርፍ በጤና ዘርፍ በተቀናጀ መልኩ መስራት እንዳለባቸው የገለጹት የጤና ሚኒስትሯ ዶክተር መቅደስ ዳባ የግሉ ዘርፍ ካፒታል ቴክኖሎጂና ፈጠራን በማምጣት የጤና ስርዓትን ማጠናከር እንደሚችል ጠቁመዋል። ኢትዮጵያ በሀገር ውስጥ የፋርማሲቲካል ምርት፣ የሕክምና መሳሪያዎች ማምረት፣ ምርምር ልማት ላይ ኢንቨስት እያደረገች ነው። የቁጥጥር ስራዎችንም እያጠናከርን ነው። የኢትዮጵያ ምግብና መድኃኒት ባለስልጣን የተቋማዊ ብቃት ደረጃም አሻሽለናል። ብዙ ሀገሮችም ይህንን የቁጥጥር ብቃት ደረጃ እያደረሱ መሆናቸውም በጣም አስደስቶናል። ይህ መሻሻል እንዲቀጥልም እንፈልጋለን። ሁሉንም አጋሮች በተለይም የግል ዘርፉ ሌሎችንም የምስራቅ አፍሪካ ሀገሮችም ይህንን ደረጃ እንዲያሟሉ እንዲደግፉ እንጋብዛለን። በመካከላችንም ምንም አይነት የቁጥጥር እንቅፋት እንዳይኖር እንፈልጋለን። ስለዚህ የሚሰሩትን እንጋብዛለን። እስካሁንም የደገፉንን እናመሰግናለን። ምክትል ጠቅላይ ሚኒስትሩ የጉባኤው ስኬት በንግግሮች ሳይሆን በሚመጡ ተጨባጭ ውጤቶች፣ በሚገነቡ የጤና ተቋማት፣ በሚመረቱ መድኃኒቶች፣ በሚስፋፉ ቴክኖሎጂና በሚሻሻል የህዝብ ጤና መለካት እንዳለበት ገልጸው አፍሪካ ለህይወት አስፈላጊ በሆኑ መሰረታዊ የጤና ምርቶች ላይ ዘላቂ ጥገኝነትን መቀበል አትችልም ሲሉ ተናግረዋል። አፍሪካ ካንኖት አክሴፕት ፐርማነንት ዲፔንደንስ ፎር ዘ ኤሴንሻል ኢትዮጵያ የመድኃኒቶችን፣ የምርምር ምርቶችን፣ የህክምና መሳሪያዎችንና ሌሎች አስፈላጊ የጤና ምርቶችን በአገር ውስጥ ማምረትን ለማስፋፋት ትሰራለች። በኢንዱስትሪ መሰረተ ልማት፣ በቁጥጥር ስርዓት፣ በክህሎት፣ በጥራት ማረጋገጫ፣ በምርምርና በቴክኖሎጂ ሽግግር ላይ ኢንቨስት እናደርጋለን። ነገር ግን ይህንን የወደፊት ዕድል ለመገንባት አንድም የአፍሪካ ሀገር ብቻዋን መስራት የለባትም። የእያንዳንዳችን ሀገራዊ ገበያ ብዙ ጊዜ ትንሽ ነው፣ በጋራ ግን ገበያችን ትልቅ ነው። ለዚህም ነው የቁጥጥር ስርዓታችንን ማጣጣም አስፈላጊ ሆነው። የጋራ ገዢም እንዲሁ አስፈላጊ ነው። የአፍሪካ አህጉራዊ ነፃ ንግድ ቀጠናም እንዲሁ። ስለዚህ የቀጠናው ውህደት የኢኮኖሚ አስፈላጊነት ነው። ግባችን ግልጽ መሆን አለበት። በአፍሪካ የተመረቱ ምርቶች በአፍሪካ ደረጃዎች ለአፍሪካ ታካሚዎች በዓለም ገበያም በተወዳዳሪነት የሚቀርቡት። ፖለቲካል አስፓይሬሽን ኢት ኢዝ አን ኢኮኖሚክ ኔሴሲቲ
Our goal should be clear. ጉባኤው የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየውን ጨምሮ ከ40 በላይ ተሳታፊ ሀገራትና ሚኒስትሮች የተገኙበት ሲሆን ለቀጣይ 3 ቀናት በአድዋ ድል መታሰቢያ ይቀጥላል። ወደ አጀንዳ ዘገባዎቻችን አለፍን። በሰሜን ሸዋ ዞን በክረምቱ አጋማሽና መውጫ ላይ የሚከበሩ ሃይማኖታዊና ባህላዊ በዓላትን የቱሪስት መስህብ ለማድረግ እየሰራ መሆኑን የሰሜን ሸዋ ዞን ባህልና ስፖርት መምሪያ አስታወቀ። ባህሉ እንዳይጠፋም ከተለያዩ አጋር ድርጅቶች ጋር በቅንጅት እየሰራሁ ነውም ብሏል። ለዓለም ላይኩን ተጨማሪ ያለው በዓላት እየተከበሩ ነው የሚገኙት ይቀጥላሉ እስከ መስቀልና ከዛም አለፍ ብሎ ታዲያ በእነዚህ በዓላት የተለያዩ አይነት ክዋኔዎች አሉ ስነ ስርዓቶች አሉ በሰሜን ሸዋ ዞንም በተለያዩ ወረዳዎች እንደ እንግጫ ነቀላ የልጆች ቁርባንና ሌሎችም በርከት ያሉ ሃይማኖታዊ እንደዚሁም ደግሞ ባህላዊ ክዋኔዎች አሉ ነሐሴ ወር ላይ በተለይ የልጆች ቁርባን በሚዳ ወረሞ ወረዳ የሚከበር ነው ይሄ ልዩ አይነት ቃና መልክ ያለው የልጃገረዶችን መሰረት ያደረገ ጨዋታ ነው መርሃቤት አካባቢ በጣም በልዩ ሁኔታ በልዩ ድምቀት ወጣት ልጃገረዶች የባህል አልባሳትን ለብሰው እንግጫ ነቀላን የሚከውኑበት ወቅት ነው መስከረም የራሱ የሆነ ውብ የሆነ ወራት ነው አበቦቹ ሳሩ እንግጫ ነቀላው አብሮ ነው የሚሄደው ከዚህ ጋር ማለት ነውና ሸዋ አንድ አይነት ወጥ የሆነ ባህል ብቻ የለውም መልከ ብዙ ግን ደግሞ የተለያየ ጣዕም ያለው ባህል ነው ያለውና በየአካባቢው በተለያየ ድምቀት በልጃገረዶች የሚከበር ነው ይህንን ባህል ከማክበር ባለፈ እየተረሱና እየደበዘዙ ያሉ ክዋኔዎችን ለማስታወስ በዞን ደረጃ እንደዚሁም ደግሞ በወረዳዎች ሰብሰብ ብለው እንዲያውቋቸውና እንዲገነዘቧቸው ከዛም ማለፍ ሲል ደግሞ እንዲተገብሯቸው የማድረግ ስራ እየተሰራ ስለመሆኑ ነው የተገለጸው ማህበረሰቡ በመረዳት ደረጃ ይረዳል ግን ደግሞ ሆኖ በማሳየት ረገድ እኛ ቀድመን ማሳየት መቻል አለብን በሚል ነው የውቀት ችግር ብቻ ሳይሆን ግን የማድረግ ችግር ይሄ ደግሞ ተቋማቶች እኛ ራሳችን ድርሻውን ትልቁን ድርሻ ወስደን የማነቃቃት የመከታተል ባህል እንዲቀጥል የማድረግ ስራችን ይሄንን እንግዲህ እኛም አሁን እየጀመርነው ነው ቀጣይ እንግዲህ እና ለማዋለን ብዬ አስባለሁ ከተለያዩ አጋር ድርጅቶች ጋር የማስተዋወቅና ባህሉን የመመለስ ስራ እየተሰራ ስለመሆኑም ነው የተገለጸው አንድ አካባቢን የቱሪዝም ኢኒሼቲቭ መስራት አለብን ብለን ባለፈው አመት ወደ 7.6 ሚሊዮን ብር ያሰባሰብንበት አካባቢ አለ ስለዚህ ይሄንን ስናደርግ በእኛ ጥረት ብቻ አይደለም የሃይማኖት አባቶች አሉበት የመንግስት አካላት አለበት ዩኒቨርሲቲ አለበት ማለት ነው ስለዚህ በቅንጅት እየሰራን ያለነው እነዚህ የተለያዩ በዓላት የአብሮነት የአንድነትና የመተሳሰብ መገለጫም እንደሆኑ በስነ ቃሎች ውስጥ እንደዚሁም ደግሞ በድርጊቶች ውስጥ የምንመለከትበት ነው የተባለው የሀገር ውስጥ ቱሪዝም ለሀገር በቀል ኢኮኖሚ መሰረት እንዲሆን መሰራት እንዳለበት ተገለጸ። የመሰረተ ልማት ዝርጋታ፣ ሰላማዊ አካባቢና የጉዞ ቱሪዝም ባህል ላይ መሰራት እንደሚገባም በጂካ ዩኒቨርሲቲ የቱሪዝምና ሆቴል ማኔጅመንት መምህር ዮሴፍ በአምላኩ አስረድተዋል። በላይ ተስፋ ያነጋግሯቸዋል። የሀገር ውስጥ ቱሪዝም ለሀገር በቀል ኢኮኖሚ መሰረት እንዲኖረው ይፈልጋል። በዚህ በኩል የሌሎች ሀገራት ተሞክሮ ምን ይመስላል? በኢትዮጵያ ነባራዊ ሁኔታስ በቀጣይ ምን ስራዎች መሰራት አለባቸው የሚለውን በጂንካ ዩኒቨርሲቲ የቱሪዝምና ሆቴል ማኔጅመንት መምህርና በደብረ ብርሃን ዩኒቨርሲቲ የሁለተኛ ዲግሪያቸውን በመማር ላይ የሚገኙት መምህር ዮሴፍ በአምላኩ ጋር በሚኖረን አጭር ቆይታ ምላሽ ይዘናል። አመሰግናለሁ መምህር ዮሴፍ። በኢትዮጵያ የቱሪዝም ዘርፍ ውስጥ የሀገር ውስጥ ቱሪዝም ለሀገር በቀል ኢኮኖሚ ያለው ፋይዳ ምን ይመስላል? ምን አይነት እንቅስቃሴዎች አሉ ማለት እንችላለን? እሺ አመሰግናለሁ። መዳረሻ ቦታዎች በአሁኑ ሰዓት በስፋት እየተስተዋሉ እየተስፋፉ ነው የሚገኙ። ከአንድ አካባቢ ወደ ሌላ አካባቢ በሄድክ ቁጥር ምን ታገኛለህ? ለሌላኛው አካባቢ የስራ እድል ከመፍጠር ባሻገር ሰዎቹን የሚሰሩትን ስራ አይተህ ያን ስራ እንደ መልካም አጋጣሚ ተጠቅመው ሰዎቹ በስራቸው ኮርተው እንዲሰሩት ተደጋጋሚ ወደ ገበያ ላይ እንዲያቀርቡት የእደ ጥበብ ሰራተኞች ይሄ ስራ ለካ ስራችን ትክክል ነው ብለው ለኢኮኖሚ ከመዋል አንጻር ከፍተኛ ድርሻ እንዲወጡ እነዚህ ነገሮች በስፋት ተዘርግተዋል። ይሄ ህብረተሰቡ የማየት እና ገንዘቡን ወደ ቱሪዝም ዘርፍ ፍሰት የማድረግ ስራን ይጠይቃል ማለት ነው። በዚህ ዘርፍ የሌሎች ሀገራት ተሞክሮ ምን ይመስላል? ከነሱ የምንወስደው ልምድ ሲኖር ይሆን? ቻይና አሁን በሀገር ውስጥ ቱሪዝሟ በጣም የታወቀች ናት። በቢሊዮን የሚቆጠሩ ህዝቦቿ ለሀገር ውስጥ ቱሪዝም ትኩረት ሰጠው በቢሊዮን የሚቆጠር ለሀገር ውስጥ ኢንካም ጀነሬት ያደርጋሉ። እንደ አፍሪካ ስናይ ደቡብ አፍሪካን ማየት እንችላለን፣ ኬንያን ማየት እንችላለን፣ እነ ሩዋንዳን ማየት እንችላለን በቀላሉ። ኬንያ ላይ አሁን የውጭ ሀገር ትራቭሎች በሚቀንሱባት ጊዜ በዓላት ትወስናለች። ሳምንታዊ በዓላቶችን ወስና የአካባቢው ነዋሪዎች ከአንደኛው
ጎሳ ወደ ሌላኛው ጎሳ ሄደው ጉብኝት እንዲያደርጉ ለዛ አካባቢ ማህበረሰብ ገቢ እንዲያመነጩ የስራ ዕድል ከመፍጠር አንጻር ከፍተኛ ድርሻ እንዲወጡ ታደርጋለች። በቀጣይ የሀገር ውስጥ ቱሪዝምን ለማሳደግና ለሀገር በቀል ኢኮኖሚ ፋይዳ እንዲኖረው ለማድረግ ምን አይነት ስራዎች መሰራት አለባቸው ይላሉ? ቻይና በዓለም ከፍተኛ ገቢ እንድታገኝ ያደረጋት ነገር ምንድነው? ጎረቤት ሀገር ኬንያ ልትቋቋም የቻለችበት ነገር ምንድነው የሚለውን ነገሮች አይተን እሱን ወደ ተግባር የመግባት የሌሎችን ትሬንድ ተሞክሮ ወደ ኢትዮጵያ እንዲገባ ማድረግ ነው። መሰረተ ልማቶችን ተደራሽ ማድረግ አለበት። ምንም እንኳን ፖሊሲዎች በመንግስት በኩል ቢጸድቁም ምሁራን ደግሞ የራሳቸውን አሻራ ማርቀቅ መናገር አለባቸው። ሪሰርችሶችን ሰርተው ማቅረብ አለባቸው። ስለነበረን ቆይታ ከልብ አመሰግናለሁ መምህር ዮሴፍ። እኔም አመሰግናለሁ። በ2018 ከዓለም አቀፍ ስብሰባዎችና የውጭ ሀገር ጎብኚዎች 5.2 ቢሊዮን ዶላር የውጭ ምንዛሬና በሀገር ውስጥ ጎብኚዎች ደግሞ ከ79 ቢሊዮን ብር በላይ ቱሪዝም ገቢ መገኘቱን የቱሪዝም ሚኒስቴር መረጃ ያሳያል። በአማራ ክልል ክረምቱን ተከትሎ የሚከበሩ በዓላት ዓለም አቀፍ እውቅና እንዲያገኙ እየሰራ መሆኑን የአማራ ክልል ባህል ቱሪዝምና ስፖርት ቢሮ አስታወቀ። በዓላቱ ማህበራዊ ትስስርን ከማጠናከር ባለፈ የንግድ እንቅስቃሴን በማነቃቃት ለቱሪዝም እድገት ከፍተኛ አስተዋጽኦ እያበረከቱ መሆናቸው ተመላክቷል። ሰላማዊት ነጋ። ክረምቱን ተከትሎ በአማራ ክልል የተለያዩ ባህላዊና ሃይማኖታዊ በዓላት ይከበራሉ። እነዚህም በዓላት ዘላቂ የቱሪዝም መዳረሻ ለማድረግ ማስተዋወቅ ላይ በይበልጥ እየተሰራ መሆኑን የአማራ ክልል ባህል ቱሪዝምና ስፖርት ቢሮ የቱሪዝም ልማት ዳይሬክተር መልካሙ አዳም ተናግረዋል። የሃይማኖታዊና ህዝባዊ የሆኑ በዓላት ይከበራሉ። ለምሳሌ በዚህ በምስራቅ ጎጃም አካባቢ የከስያ ጭላና የእንግጫ ነቀላ የሚባል በዓል አለ። በአዊ ዞን ደግሞ እንደዚሁ አሱሪቲ የሚባል እንደዚሁ ዘመኑን አዲሱን ዘመን ከመሻትና ከኢንትሮዲውስ ከማድረግ ጋር የተያያዘ በዓል አለ። ሌላው እንግዲህ አሸንድዬ፣ ሶለልና ሻደይ በስፋት በሰሜን ወሎ እና በዋግምራ አካባቢ በስፋት የሚከበር ክብረ በዓል ነው። የአሸንድዬ በዓል እንደዚሁ በሰሜን ጎንደርም በማዕከላዊ ጎንደር እና በሌሎች አካባቢ በምስራቅ ጎጃም እንደዚሁ ይከበራል፣ በስፋት ይከበራል። ከዚህ በተጨማሪ ደግሞ የቡሄ በዓል ደግሞ በደብረ ታቦር በተለይ ደብረ ታቦርን በደብረ ታቦር ከተማ የሚባለው ትልቅ በዓል ነው። የማስተዋወቅ ስራዎችን እየሰራ እንገኛለን። በዲጂታላይዝድ በሆኑ በዌብ ፔጅም በሶሻል ሚዲያም ፕላትፎርም እያስተዋወቅናቸው እንገኛለን። በዓላቱን ዓለም አቀፍ የቱሪዝም መዳረሻ ለማድረግ በመንግስታቱ ድርጅት የትምህርት የሳይንስና የባህል ድርጅት ዩኔስኮ ለማስመዝገብ እየተሰራ መሆኑንም ገልጸዋል። እነዚህ የማይዳሰሱ ቅርሶች ተብሎ ወይም የሰው ልጅ ወካይ ተብሎ በዓለም ቅርስነት የሚመዘገቡ ቅርሶች ናቸው። እነዚህን ለማስመዝገብ በተለይ የሻደይ፣ አሸንድዬ፣ ሶለልን በዓል ለማስመዝገብ ብዙ ስራዎች ካሁን በፊት ተሰርተዋል። አሁንም በሂደት ላይ ነው። እንግዲህ በሀገራችን በነበሩ አንዳንድ ምክንያቶች ትንሽ የዘገየበት ምክንያት አለ። በቀጣይም ግን ስራዎችን ለምሳሌ የሚያስፈልጉ መረጃዎች አሉ። በየአመቱ መከበራቸውን የሚያመለክቱ የፎቶግራፍ፣ የቪዲዮ እና ቦታው ላይ በመገኘትም መረጃውን የማሰባሰብ ስራዎች እየተሰሩ ይገኛል። በዚህ አመትም ለዚህ ግብዓት የሚሆን ስራ ለመስራት ቢሮአችን ከፌዴራል የቅርስ ጥናትና ጥበቃ ባለስልጣን ጋር በመተባበር የመረጃዎችን ለማሰባሰብ ዝግጅት ላይ ይገኛል ማለት ነው። እንደ ሻደይ፣ አሸንድዬ፣ ሶለልና እንግጫ ነቀላ ያሉ የክልሉ የክረምት ወቅት በዓላት ባህልን በማስተዋወቅ ማህበራዊ ትስስርን በማጠናከር የአካባቢውን የንግድ እንቅስቃሴ በማነቃቃት እንዲሁም የቱሪዝም ዘርፉን በመደገፍ ትልቅ አስተዋጽኦ እንደሚያደርጉ ተናግረዋል። ቱሪዝምን ለማስፋፋት እነዚህ ክብረ በዓላት የቱሪዝምን እንቅስቃሴ ለማሳየት አማራን ክልል ለማራዊ ሁኔታውን ለማሳየት በጣም ትልቅ አቅም ናቸው። እነዚህም በደመቀ ሁኔታ በጥሩ ሁኔታ ማክበር ደግሞ በቀጣይ ወደ ክልሉ የሚመጣውን ቱሪስት በማነቃቃትም ትልቅ ፋይዳ ይኖራቸዋልና ይህን ለማድረግ እኛ በተለይ የሚዲያ ሽፋን እንዲኖራቸው በሁሉም አካባቢ ላይ ትልቅ ስራዎችን እየሰራ እንገኛለን። ይህ መሆኑ ለክልሉ የቱሪዝም እንቅስቃሴ ከፍተኛ የሆነ ስፕሪንግ ቦርድ ሆኖ ያገለግላል። ምክንያቱም ክብረ በዓሉ በሚከበርበት ጊዜ በየአካባቢ ያለውን ነባራዊ ሁኔታ ማሳየት የሚችል እድል ስለሚፈጥርና ከዚህም በተጨማሪ ሆቴሎቻችን፣ አገልግሎት ሰጪ ተቋሞቻችን፣ ለቱሪስቱ ማንኛውም አገልግሎት የሚሰጡ አካላትም እንደዚሁ ተዘጋጅተው በመቆየት ስራቸውን የሚጀምሩበት ወቅት ከመሆኑ ጋር ተያይዞ ትልቅ አስተዋጽኦ ይኖረዋል ማለት ነው። የሻደይ፣ አሸንድዬና ሶለል በዓላት ከሚከበሩበት አካባቢ ባለፈ በክልል ደረጃ በባህር ዳር ከተማ እንደሚከበሩ ተገልጿል። ቀጥለናል ተመልካቾች። አሁን ደግሞ ወደ ቀጥታ አጀንዳ ዘገባችን እናልፋለን። በ2018 በጀት ዓመት ከውጭ ጎብኚዎች ከ5.2 ቢሊዮን ዶላር በላይ የውጭ ምንዛሬ መገኘቱን የቱሪዝም ሚኒስቴር መረጃ ያመላክታል። ዘርፉ ለሀገሪቱ አጠቃላይ የኢኮኖሚ እድገት መሰረት እየሆነም ይገኛል።
በዚህ ጉዳይ ላይ ተጨማሪ መረጃ ልታደርሰን ኤልሳ ጎሽ እዚህ ስቱዲዮ ትገኛለች። ኤልሳ እንደምንዋልሽ፣ አጠቃላይ ያለሽን መረጃ መቀጠል ትችያለሽ። ዮሐና እንደምንዋልሽ። እንግዲህ አንቺ ቀደም ብለሽ እንዳነሳሽው አሁን የምንገኝበት የነሐሴ ወቅት በርካታ በዓላት የሚከበሩበት የመስከረም ወር መዳረሻም ነው። የሻደይ፣ የአሸንድዬ፣ ሶለል እንዲሁም እንግጫ ነቀላና ሌሎች በዓላት የሚከበሩበት ወቅት ላይ ነው የምንገኘው። በነገራችን ላይ ከነሐሴ እስከ ጥር ድረስ ኢትዮጵያ በርካታ እንግዶችን የምታስተናግድበት ሃይማኖታዊም ባህላዊም በዓላት የሚከበሩበት ወቅት ነውና ይህ ወቅት ደግሞ በቱሪዝም ዘርፉ ከፍተኛ ገቢ የሚገኝበት ወቅት ላይ ነው የምንገኘው። እንደሚታወቀው ደግሞ የቱሪዝም ዘርፉ ኢትዮጵያ ካስቀመጠቻቸው በተለይ በኢኮኖሚ ማሻሻያው ካስቀመጠቻቸው 5 የኢኮኖሚ ምሰሶዎች መካከል አንደኛና ዋነኛው ዘርፍ ነው። ይህ ዘርፍ እንግዲህ እንዲሻሻል ባለፉት ዓመታት የተለያዩ ስራዎች ሲሰሩ እንደነበር ይታወቃል። ከዚህ ጋር ተያይዞ የተለያዩ የቱሪዝም ዘርፎች አሉ። በእነዚህ ዘርፎች ደግሞ እነዚህን ዘርፎች ማዘመን የሚያስችል የተለያዩ ስራዎች ሲሰሩ እንደነበር እናስታውሳለን። እንግዲህ አጠቃላይ በ2017 እስከ 18 ባለው ጊዜ ውስጥ ብንመለከት እንኳን ወደ 5.2 ቢሊዮን ዶላር የውጭ ምንዛሬ ገቢ ማስገኘት የቻለ ትልቅ ዘርፍ ነው። ከዚህ ጋር ተያይዞ እንግዲህ በርካታ ዘርፎች ይዟል ብለን ስናነሳ ነበርና 4 ዘርፎችን ማንሳት እንችላለን። የመጀመሪያው የባህል የታሪክና የሃይማኖት ቱሪዝም የምንለው አንደኛውና ዋነኛው በተለይ ኢትዮጵያ ውስጥ በርካታ ቦታዎች ላይ የሚጎበኝበት ይህ አንዱ ዘርፍ ነው። ሁለተኛው የተፈጥሮና ስነ ምህዳር ቱሪዝም የምንለው ደግሞ አንዱና ሌላኛው ዘርፍ ነው። የኮንፈረንስ ቱሪዝም ደግሞ ኢትዮጵያ ባለፈው ዓመትና ከዛ በፊት በነበሩት ዓመታት ጠንከር ብላ ስትሄድበትና ስትሰራበት የነበረ አንዱ ዘርፍ ነው። ሌላኛው የከተማ ቱሪዝም ማንሳት እንችላለን። እነዚህ እንግዲህ በ4 ዘርፎች ውስጥ ነው የቱሪዝም እንቅስቃሴ እየተካሄደ የሚገኘው። መጀመሪያ ያነሳሁት የባህልና የታሪክ ቱሪዝም ነው። የታሪክ ቱሪዝምን ስናነሳ ታሪካዊ መዳረሻዎችን እናነሳለን። የመጀመሪያው እንግዲህ ላሊበላን፣ አክሱምን፣ ጎንደር ፋሲለደስ ቤተመንግስትና ሌሎች ቦታዎችን ማንሳት እንችላለን። የታሪክ መዳረሻዎችን ስናነሳ የባህል ቱሪዝም ላይ ደግሞ የብሔር ብሔረሰብ በዓልን ጨምሮ ሌሎች ባህላዊ ምግቦችና የሌሎች ደግሞ የተለያዩ ብሔር ብሔረሰቦች ጨዋታዎችም እንደዚሁ በዚሁ ዘርፍ ላይ የሚካተቱ ናቸው። የሃይማኖት ቱሪዝም ስንል ደግሞ ሃይማኖታዊ በዓላትን የማንሳት እንችላለን። ሃይማኖታዊ በዓላት ደግሞ በተለያዩ እምነቶች የሚከበሩ በዓላት ጥምቀትን፣ መስቀልን፣ የአረፋ በዓልና ሌሎች በዓላት እንግዲህ በሃይማኖት ቱሪዝም የሚወሰኑ ናቸው። ሌላኛው የተፈጥሮና የስነ ምህዳር ቱሪዝም ምንለው ነው። እንግዲህ ዳሉልን ማንሳት እንችላለን። ዳሽን ተራራ አለ። በሌላ በኩል ደግሞ ብሔራዊ ፓርኮች፣ የሰሜን ተራራ፣ የባሌ ተራሮች ደግሞ በዚህ ዘርፍ ውስጥ የሚካተት ነው። ሌላኛው ቀደም ብዬ እንዳነሳሁት ኢትዮጵያ በዘርፉ በጣም ትልቅ ትኩረት የሰጠችው የኮንፈረንስ ቱሪዝም ነው። ኮንፈረንስ ቱሪዝም እንግዲህ ባለፈው ዓመት ብቻ ወደ 204 የሚደርሱ የተለያዩ ስብሰባዎች ወይም ደግሞ ዓለም አቀፍና አህጉራዊ ጉባኤዎችን በኢትዮጵያ እየተካሄዱበት ነው የኮንፈረንስ ቱሪዝም። ስለ ኮንፈረንስ ቱሪዝም ስናሳ በተለይ ደግሞ ኢትዮጵያ የአፍሪካ ህብረትና ከዛ ደግሞ የአፍሪካ ኢኮኖሚክ ኮሚሽን መቀመጫ መሆኗ በራሱ በርካታ ጉባኤዎች ኢትዮጵያ ውስጥ እንዲስተናገዱ እድል ፈጥሯል። በዛ ላይ ደግሞ የተለያዩ ማሻሻያዎችና እንዲሁም የከተማ ልማት ላይ የሰራችውም ስራ ኮንፈረንስ ቱሪዝምን ለመሳብ ትልቅ ድርሻ እንደነበረው እናነሳለን። በ2019 በጀት ዓመት ብቻ ቀደም ብዬ እንዳነሳሁት 204 ዓለም አቀፍ ስብሰባዎች ተከናውነዋል። ወደ 166,000 የሚሆኑ የውጭ ጎብኚዎች ደግሞ በእነዚህ ስብሰባዎች መካፈል ችሏል። እዚህ ጋር ስናነሳ ኮንፈረንስ ቱሪዝም በራሱ ለሆቴሎች የሚፈጥረው አለ። ለማደሪያም ለምግብም ለምናም የሚጠቀሙባቸው ደግሞ ኢትዮጵያ የራሷ የሆነ ገቢ እንድታገኝ አስችሏታል። ሌላኛው የአንዱና ዋነኛው ከቅርብ ዓመታት ወዲህ የቱሪዝም አንዱ ዘርፍ እየሆነ የመጣው አዳዲስና የከተማ ውበት የምንለው ወይም ደግሞ የከተማ ቱሪዝም የምንለው ነው። ይህ ደግሞ አዲስ አበባ ላይ ብናነሳ አንድነት ፓርክን ማንሳት እንችላለን። በሰፊው የተሰራበት ነው። ወዳጅነት ፓርክ፣ እንጦጦ፣ ሌሎችም ቦታዎች የተሰሩ አሉ። ወደ ባህር ዳር ስንሄድ ደግሞ የጎርጎራ ሪዞርትን ማንሳት እንችላለን። ከዛ ባለፈ ደግሞ የሎጎ ሐይቅን በቅርቡ የተሰራው ነውና ይህ ደግሞ በከተሞች ሪዞርት የሚካተት ነው ማለት ነው። እንግዲህ በእነዚህ ዘርፎች የተለያዩ ስራዎች በመሰራታቸው ደግሞ የመጡ ለውጦች አሉ። በተለይ በ2017 እና 18 ቀደም ብዬ እንዳነሳሁት የተለያዩ ገቢዎች ተገኝተዋል። በገቢ ደረጃ ስናነሳ 5.2 ቢሊዮን ዶላር ማለት ነው ገቢ ተገኝቷል። በውጭ ምንዛሬ ደረጃ ስናነሳ እንግዲህ ይህ ደግሞ ቀደም ብዬ ካነሳሁት ከኮንፈረንስ
ከኮንፈረንስ ቱሪዝም እና ከተፈጥሮ ወይም ደግሞ ስነ ምህዳር ጋር የተገናኘ ወይም ደግሞ ሃይማኖታዊ ጉዞዎች በሚደረጉበት ጊዜ የተገኘ ገቢ ነው። እንግዲህ የውጭ ጎብኚዎች በእነዚህ ጊዜያቶች በ2017 እና 18 በጀት ዓመት ላይ ብቻ ብናነሳ 1.4 ሚሊዮን የሚሆኑ የውጭ ጎብኚዎች በተለያዩ ዘርፎች ኢትዮጵያን ለመጎብኘት ተገኝተው ነበረ። እንግዲህ ወደ ሀገር ውስጥ ጎብኚዎች ስናነሳ ደግሞ ወደ 50 ሚሊዮን የሀገር ውስጥ ጎብኚዎች ደግሞ ከአንዱ ቦታ ወደ ሌላ ቦታ እየተዘዋወሩ ጎብኝተዋል። በሃይማኖታዊም ሊሆን ይችላል፣ የተለያዩ የቱሪዝም መዳረሻዎችንም ለመጎብኘት ይሆናል። ግን ደግሞ በእነዚህ ዘርፎች የተገኘው ገቢ አጠቃላይ 5.2 ቢሊዮን ገቢ ነው። እንግዲህ ወደ ቀጣይ የቱሪዝም ዘርፎችና የቱሪዝም ስራዎች ስናልፍ ደግሞ አዳዲስ የቱሪዝም መዳረሻዎች እየተሰሩ ነው የሚገኙት። በቅርቡ የአርባ ምንጭ ኢኮ ሪዞርት ማንሳት እንችላለን። ይህም ደግሞ ወደ መጠናቀቅና አሁን ስራ የጀመረበት ጊዜ ላይ ነው የምንገኘው። ከዛ ባለፈ አዳዲስ መስህቦችን የማልማት ስራዎችም ይሰራሉ። ስለ አዳዲስ መዳረሻዎች ስናነሳ ወደ ከ800 በላይ የሚሆኑ አዳዲስ የመስህብ ስፍራዎች እየተሰሩ ነው የሚገኙት፣ እየለሙ ይገኛሉ። ሌላው ዓለም አቀፍ የቱሪስት ፍሰቱንም ለመጨመር የተለያዩ ስራዎች እየተሰሩ ነው የሚገኙት። ኢኮ ሪዞርት ቀደም ብዬ እንዳነሳሁት ማለት ነው በግንባታ ላይ ያሉትን ማጠናቀቅ፣ የተጠናቀቁትን ደግሞ ወደ ስራ የማስገባት ስራዎችም እንደሚሰሩ ነው እየተነገረ የሚገኘው። ኢትዮጵያ እንግዲህ ቀጣይ 2019 ዓ.ም ላይ በርካታ የኮንፈረንስ ቱሪዝም ወይም ደግሞ ኮንፈረንስ ቱሪዝም ላይ በርካታ ጉባኤዎች እንደምታስተናግድ ይጠበቃል። ከዚሁም እቅድ የተያዘላቸው የተለያዩ ጉባኤዎች አሉ። አንደኛውና ዋነኛው በቀጣይ ዓመት ሊሰራ የታሰበው የኮንፈረንስ ቱሪዝምን ከአዲስ አበባ ውጭ ማስፋት ነው። በተለይ ባለፉት ዓመታት ስናነሳ የነበረው በርካታ ዓለም አቀፍም አህጉር አቀፍም ጉባኤዎች አዲስ አበባ ላይ ነው የሚካሄዱት። ከአዲስ አበባ ወጣ ብለው አይካሄዱም ነበር። አሁን ግን ባህር ዳርን ጨምሮ በሌሎች ክልሎች ይካሄዳሉ። ሌሎች ደግሞ የባለሀብት ተሳትፎን ማስፋት ስራዎች ይሰራሉ። አጠቃላይ እንግዲህ በቱሪዝም ዘርፉ የባለፉት ዓመታት ስራዎች እነዚህ ናቸው። ቀጣይ ደግሞ የሚሰሩት እነዚህ ናቸው ነው ማለት ነው። አጠቃላይ ያሉኝ መረጃዎች እነዚህን ይመስላሉ። አመሰግናለሁ። ይሆናል ኤልሳ ስቱዲዮ ተገኝተሽ ላደረሽን መረጃ ከልብ እናመሰግናለን። መልካም ጊዜ ይሁንልሽ። እኔም ከልብ አመሰግናለሁ። ቀጥለናል ተመልካቾች። አማራ ክልልን ጨምሮ በተለያዩ ሀገሪቱ አካባቢዎች በክረምት ወቅት የሚከበሩ በዓላትን ወደ ዘላቂ የቱሪዝም ሀብትነት ለመቀየር የተሰራ መሆኑን የቱሪዝም ሚኒስቴር አስታወቀ። እነዚህና ሌሎች የቱሪዝም መዳረሻዎችን የዲጂታል ቴክኖሎጂን በመጠቀምና በትብብር መስራት ማስተዋወቅ እንደሚገባ ሚኒስቴሩ ገልጿል። አየለ መስፍን በክረምት ወቅት በሀገሪቱ የተለያዩ ክፍሎች የሚከበሩ በዓላት ብዝሃነትን ከማሳየታቸው ባለፈ ለቱሪዝም ዘርፉ ትልቅ አቅም አላቸው። በተለይ ከነሐሴ አጋማሽ ጀምሮ አማራ ክልልን ጨምሮ በሰሜን የሀገሪቱ ክፍል የሚከበሩት ሻደይ፣ አሸንድዬ፣ ሶሎል፣ እንግጫ፣ ነቀላ ተጠቃሽ ናቸው። በቱሪዝም ሚኒስቴር የቱሪዝም ፕሮሞሽን መሪ ስራ አስፈጻሚ አቶ ተሾመ ተክሉ እነዚህና ሌሎች የሚዳሰሱና የማይዳሰሱ ቱሪዝሞች የሀገሪቱን ገጽታ ለመገንባት አይተኪ ሚና አላቸው ብለዋል። አንደኛ ቡሄ ነው። ቡሄን በጣም እንዲተዋወቅ እሴቱን ሃይማኖታዊ እሴቱን እንዲጠብቅ ባህላዊ እሴቱን እንዲጠብቅ ተደርጎ ለትውልድ እንዲተላለፍ አድርጎ ደግሞ የማስተዋወቅ ስራዎች እየተሰሩ ይገኛሉ። ሁለተኛ ከሱ ቀጥሎ አሸንዳ፣ ሻዳይና ሶለል ደሟል። እነሱ በዓላት ከሚከበሩባቸው ክልሎች በዋነኛነት አማራ ክልል አንደኛው ነው ማለት ነው። በተለያዩ የክልሉ ከተሞችና አካባቢዎች አዲስ አበባ በጣም ነው የሚከበሩት ማለት ነው። ስለዚህ እነዚህ በዓላት በጣም ትልቅ ትኩረት የምንሰጣቸው ናቸው። ምክንያቱም እዛ ውስጥ የሚንጸባረቁ እሴቶች በጣም የጎሉና ማህበረሰብን የሚያስተሳስሩ ኢትዮጵያን ኢሜጅ የሚገነቡ ኢትዮጵያ ያላትን ዘርፈ ብዙ እሴቶችን ደግሞ ለዓለም የምናስተዋውቅበትን የምንሸጥበት ነው ኢትዮጵያ። የክረምት ቱሪዝምን ለማጠናከር ዲጂታላይዜሽን ላይ በይበልጥ ስራ እየተሰራ መሆኑን ያነሱት አቶ ተሾመ ተክሉ አማራ ክልል ባለድርሻ አካላት ጋር በመሆን መዳረሻዎችን የማስተዋወቅና የማልማት ስራዎች እየተከናወኑ መሆኑን ተናግረዋል። ዘንድሮ ለመጀመሪያ ጊዜ ቪርቹዋል ሪያሊቲ እያሰራን እንገኛለን። ለተመረጡ ቱሪዝም መዳረሻዎች በአማራ ክልል ያሉ የቱሪዝም ተዋናዮች በብዛት የሚሳተፉበት የሚመጡበት የሚታገዙበት ስራዎች እየተሰሩ ይገኛሉ። አንደኛው ከነሱ ፈለገ ጊዮንና ጎርጎራን አንደኛው ካካተት ናቸው። 4 መዳረሻዎች ፈለገ ጊዮንና ጎርጎራ በቅርብ የመጀመሪያው እንደውም ስራው የእንትኑን ያሸነፈው ተቋም መጀመሪያ ሄዶ ቀረጻውን ያካሄደው በፈለገ ጊዮንና በጎርጎራ ነው ማለት ነው። ዘጌ ደሴትን የማልማት ስራ ብዙ ባጀት ተመድቦበት እየተሰሩ ይገኛሉ ማለት ነው። እዛ የውጭ ዲፕሎማቶችን ወስደን ደግሞ በተጨማሪ ላሊበላ ሙሉ ለሙሉ
በደንብ ለዓለም እንዲተዋወቅ ያደረግንበት ስራዎች አሉ ከዩኔስኮ ጋር ተባብረን ማለት ነው። ስለዚህ ትልቅ ስራዎች እየተሰሩ ይገኛሉ። ያሉን እሴቶች ሳይበረዙ ለቀጣይ ትውልድና ለዓለም እንዲተዋወቁ የባህልና ቱሪዝም ባለሙያዎች እንዲሁም ህብረተሰቡ በትብብር ሊሰራ ይገባል ብለዋል። ኢትዮጵያ ትልቅ ሀገር ነች። እውነት ለመናገር ትልቅ ሰፊ ስንል ደግሞ ዝም ብሎ አይደለም። አንድ ሀገር አንድ ነገር ነው የሚኖረው። ኢትዮጵያ ደግሞ ሁሉም ሀገር ያላትና ያላት ባህላዊና ህዝባዊ የሆኑ ሀብቶች የቱሪዝም ሀብቶች አሉ። እነሱ ትልቁ ስራ መስራት ያለብን ትክክለኛ እሴቶቻቸውን ጠብቆ ማስተዋወቅ ስራ ደግሞ መስራት አለብን። ከእሴት ያፈነገጡ ሲታዩ ደግሞ በማስረጃ የተደገፈ ጥናት በማካሄድ በጥናት ደግሞ ከነ መፍትሄው በቃ ይሄ ከመስመር እያወጣ ነው። ስለዚህ ይሄኛውን ደግሞ በዚህ ወደ መስመሩ በዚህ መንገድ መመለስ አለበት ብሎ አመላካች የሆነ ስራ መስራት አለበት። በዓላትን ማክበር ብቻ ሳይሆን መጠበቅ፣ ማስተዋወቅና ወደ ዘላቂ የቱሪዝም ሀብትነት መቀየር እንደሚገባ በቱሪዝም ሚኒስቴር የቱሪዝም ፕሮሞሽን መሪ ስራ አስፈጻሚ አቶ ተሾመ ተክሎ አስገንዝበዋል። ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ ሲደርሱ የቆዩት የዕለቱ ዜናዎቻችን በዚህ መልኩ ተጠናቀዋል። አብራችሁን ቆይታችሁ ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን። Thank you.